ነቀል ለውጥ ያመጣ አብዮተኛ። ለታላቅነት ያበቁት አበይት ምክንያቶች ዛሬ ልንዳስስላችሁ እነሆ ብለናል። ተከታተሉን። የብዙዎቹ የሙዚቃ አፍቃሪ ልብ የማለለና በሙዚቃ ኢንዱስትሪ ዘርፍ አይነተኛ ለውጥ ያመጣ እንደ ቴዲ አፍሮ ከቶ ማንም የለም ቢባል ማጋነን አይሆንም። በመላው ኢትዮጵያውያን ዘንድ መልካም ስሙና ዝናው የናኘ ከሊቅ እስከ ደቂቅ ከዳር እስከ ዳር የሰው ልጅ ፍቅር የተላበሰ በሙዚቃው ህይወት ውስጥ የማይሞትን ነፍስ የዘራ የለውጥ ሐዋርያ ነው ቴዲ አፍሮ። አቡጊዳ የተሰኘውን አልበም እንዳወጣ አብዛኛው ድምፃዊ ቆም ብሎ ራሱን እንዲመረምርና ስራውን እንዲፈትሽ አድርጎታል። ስለሆነም በሚገመት እድሜው በማይገመት ህያው ስራ የሰራ ጠንካራ አርቲስት ነው። በቀደምቱ ዘመናት የነበሩት የሀገራችን ዘፋኞች ያልደረደሩትን ያልዳሰሱትን ያዘፋፈን ስልት ይዞ በመቅረብ ለመጀመሪያ ጊዜ በሙዚቃ ህይወት ውስጥ የዘፈንን አብዮት ያፈነዳ አብዮተኛ ነው። የቴዲ አፍሮ ዘፈኖች ሁለት አቀፍ እንጂ በአንድ ሐሳብ ዙሪያ ብቻ የሚሽከረከሩ አይደሉም። ስለ ትላልቅ አንጋፋ ሰዎች አውስተዋል። ስለ ሀገር ፍቅርና ስለ ባንዲራ ክብር አዚሟል። ስለ ህይወትና ፖለቲካ መቻቻል ሰብኳል። የአፍሪካውያን ቀንደኛ ችግር ስለሆነው ስደት አቀንቅነዋል። ስለ ፍቅርም ኃያልነት ጥልቀትና ብስለት ባለው መልኩ ዘምሯል። በአጠቃላይ ሁሉንም ህይወት ዘርፍ የሚዳስስ ብልህና ጥበበኛ አርቲስት መሆኑን አስመስክሯል። በዚህም የተነሳ የቴዲ ዘፈኖች ከአፍሪካም አልፎ በተለያዩ አውሮፓ ሀገሮች በከፍተኛ ደረጃ ተደማጭነትና ተቀባይነትን አግኝተዋል። የአማርኛ ቋንቋ ተናጋሪ ህዝብ ይቅርና ለቋንቋ ባዕድ የሆኑ የውጭ ዜጎች እንኳ በቴዲ ያዘፋፈን ስልትና የድምጽ ቅላጼ እጅግ ከማረካቸው የተነሳ የዘውታሪ በሆነው መልኩ ዘፈኖቹ ሲዝናኑ ማየት የተለመደ ሆኗል። ቀናት ያልፋሉ፣ ዓመታት ያረጃሉ። አዲስ ነገር የነበረው በሌላ አዲስ ነገር ይተካል። ጨረቃ በፀሐይ፣ ክረምትን በበጋ፣ ጨለማን በብርሃን፣ ሞትን በህይወት የተፈራረቁ ለዘመናት ይኖራሉ። የቴዲ አፍሮ ስራዎች ግን ምንም ሁኔታ ሳይገድባቸው ድንበርን ኬላን ሳይወስናቸው ጥልቁን ባህርና ሰፊውን የሰማይ አድማስ አቋርጠው ለዝንተ ዓለም ይጓዛሉ። ነፍስ ባለው ፍጡር ዘንድ እንደተወደዱ ሁሌም ሕያው ሆነው ለዘላለም ይኖራሉ። ቴዲ አፍሮ የሚያቀነቅነው በእያንዳንዱ ዘፈን ውስጥ አንድ ስንኝ ብዙ መልእክትን ማስተላለፍ የቻለ ድንቅ አርቲስት ነው። ከዚህ ቀደም ሆነ በዚህ ዘመንም የሚቀመሩ ዜማዎች የሚደርሱ የዘፈን ግጥሞቹ ከቴዲ አፍሮ ያዘፋፈን ስልት ጋር አንዳችም የሚያመሳስል ነገር የላቸውም ማለት ይቻላል። የልዩነታቸውም መጠን የሰማይና የምድር ያክል ነው ብሎም ማስቀመጥ ይቻላል። ቴዲ አፍሮ ሁልጊዜ አዲስ ነገር በማምጣት ድንቅ ችሎታው የሚታወቅ እጹብ ድንቅ አርቲስት ነው። በማንኛውም ጊዜና ቦታ ስለ ዘፈኑ ከተወሳ በእያንዳንዱ ሰው ህሊና ውስጥ የቴዲ አፍሮ የዘፈን ስምማ በግንባር ቀደምነት መነሳቱ አይቀሬ ነው። አርቲስት ለየት ባለ ስራዎቹ የብቃቱና ምጥቀቱ ያሳየ ጠንካራና አስተዋይ አርቲስት ነው። ተወዳጅና ዝነኛው ድምፃዊ ደረጃውን የጠበቀና የማንም ጆሮ የሚማርክ ዜማና ግጥም በቀን ተቀን በተከታታይ የመስራት ችሎታ እንዳለው የብዙሃን ኢትዮጵያን ልብ ያውቃል። በተለይ የዜማን ለመቀመር ግጥምን ለመጻፍ ቦታን ጊዜ የማይመርጥም። መኪና እያሽከረከረ መጻፍ ከፈለገ መኪናውን ተገቢ ቦታ አቁሞ ይጽፋል። በጨዋታ መሃል ሳይቀር ይጽፋል። በፈለገው ጊዜ የመጻፍ ችሎታ ያለው ታላቅ ሰው ነው። ቴዲ አፍሮ ግጥምና ከሽኖ ጽፎ ዜማን ቀምሮ የሚያገኘው እርካታ ወደር የለውም። በሚፈጥሯቸው ምርጥ ስራዎች የሚያገኘው ደስታ ሐሴቱ ይገለኛል ብሎ ይሸለኛል በማለት እሱ ራሱ ይገልጸዋል። በወርቃማ ስራዎቹ እንባውን ያፈሳል ወይም ሌሊቱን በሙሉ በደስታ ፈጣሪውን ያመሰግን ያድራል። በተለይ አላምን አለና ሼመንደፈር በአንድ ቀን በተመሳሳይ ሰዓት ዜማን ሰርቶ ግጥሙን ጽፎ ባገኘው ወደር የለሽ ደስታ የቀመርን ዜማ እየሰማ እስከ ማንባትም ደርሰዋል። ቴዲ አፍሮ ዜማም ሆነ ግጥምን ሊቀምር ነፍሱን ከልቡ ጋር አስማምቶ ነው። በዚህም በተቸረው ጥበባዊ
ክህሎቱ የሀገራችንን እንቁ ነው። ከፈጣሪው የተለገሰው የጥበብን ችሎታ ብቸኛ የሀገራችን ምትክ የለሽ አቀንቃኝ በመሆን የአንደኝነት አክሊል ተደፍተዋል። ልባችንን ካዳመጥነው የራሱ የሆነ ቋንቋ አለው። ስለሆነም አንድን ነገር ሰርተን ለህዝብ ከማቅረባችን በፊት መጀመሪያ ከልባችን ከነፍሳችን ጋር እንስማማ ሲል ይህ ብርቅዬ አርቲስት ብዙዎቹን ይመክራል። ቴዲ አፍሮ ተሰምተው የማይሰለቹ ዜማዎቹን ተደጋግመው በተደመጡ ቁጥር ሁሌ አዲስ ካደለችው ውብ ድምፅ ጋር አቀንቃኙ ግጥሙና አምላክ በቸሮ ድምፅ ከግምት ባለፈ መልኩ ለሀገሩ ኢትዮጵያ ትልቅ ገጽ በረከትን አበርክተዋል። በሁሉም ዘፈኖቹ ብዙ ነገር አስተምሮናል። አንድነትን፣ መቻቻልን፣ ፍቅርን ወዘተ ነግሮናል። በስሜትና በማስተዋል ስለሚዘፍነውን በእያንዳንዱ የዘፈን እንቅስቃሴ ያለውን የሰውን ልጅ የልብ ትርታ ያዳምጣል። ፈጣሪ በለገሰኝ የጥበብ ችሎታ ወገኔን ማገልገል እፈልጋለሁ ብሎ የሚያምን ታላቅና ልበ ብሩህ አርቲስት ነው። ታይተው ለሚጠፉ ቅጽበታዊ ነገሮች ሳይሆን ለትልቅ ጉዳዮች ትኩረትን የሚሰጥ ቀና ሐሳብ ያለው የፈጠራ ችሎታ ለማዳበር አዘውትሮ ማንበብ የሚወድ በተለይም የአምላክን ቃል ለሆነው መጽሐፍ ቅዱስ ትልቅ ትኩረት ያለው ለገንዘብ ሲል ሙዚቃን የማይሰራ የጥበብ እድገትን የሚመኝ የሀገራችን ብርቅዬ አርቲስት ቢኖር በቁጥር አንድ ተጠቃሽ ቴዲ አፍሮ ነው። ከዚህም አልፎ ቴዲ አፍሮ ወደ ሙዚቃ ዓለም ከተቀላቀለበት ጊዜ አንስቶ ብዙ የሀገራችን ወጣቶች እሱን እንደ ሞዴል በመከተል የጥበብ ሕይወትን እየተቋደሱ ይገኛሉ። ተወዳጅ ድምፃዊ ቴዲ አፍሮ ዛሬ ካለበት ከፍታ የመድረስ ዋነኛው መሰረት ለሙያው ሰፊ ሰዓት በመስጠት ልቆ ለመውጣት ካደረገው እልህ አስጨራሽ ከፍተኛ ጥረት የተነሳ ነው። በሚሰራው ስራ ላይ ሁሉ ከትንሽ እስከ ትልቅ ዘር፣ ጾታ፣ ሃይማኖት ሳይለይ ማንም ሰው የሚሰጠውን አስተያየት በቅንነት አክብሮነት በመቀበል ለስራው ማደግ ከፍተኛ እገዛ አድርጎታል። የጊዜን ክብሩነት ጠንቅቆት የተረዳ አንድም ለሴኮንድ ቢሆን ያለ አግባብ የማያባክን የስራን ክብሩነት ያወቀ ታላቅ አርቲስት ነው። ኢትዮጵያዊ ስብዕና ያለው የሀገሩ ወግና ባህል ለማንጸባረቅ የሚተጋ ለበጎ ነገር የተፈጠረ በሙያውና በስራው ሁሉ የራሱና የሀገሩ ማንነት ቅልብጭ አድርጎ የሚያሳይ ለወገኑና ለሶስቱ ቀለማት ልዩ ልባዊ ፍቅር ያለው የአንደበቱን የፍሬ ቃል የሚጣፍጠው የሀገራችን ሙዚቃ ለዘመናት ካንቀላፋበት የቀሰቀሰ የሙዚቃ መሲህ የኪነ ጥበብ አርበኛ የሀገራችን የሙዚቃ ባለቅኔ የቅዱስ ያሬድና የዜማ ቅኝት ያልረሳ የህይወቱ ሐሴትም ለጥሩ ነገር የሚሰዋ የሙዚቃ ክብሩነት የሚከብር ሙያው ያስከበረ የሚያቀናብሩ አሬንጅመንት ለጥበብ ስራ የተፈጠረ የዘመናችን ብቸኛ ታላቅ ሰው ነው ቴዲ አፍሮ። አይንሽ ጎላ ጎላ የትንባሆ ፍሬ አንቺን የወሰዱ መልካም ሽማግሌ በሚሉና በመሳሰሉ አራምባና ቆቦ የግጥም ስንኞቹ ዘፈን ይዘፍን የነበረበት ጊዜ ሩቅ አይደለም። የሚገርመው ነገር ደግሞ አሁንም ቢሆን ከዚህ ያልተሻሻሉ ጠላሽ ዜማና ግጥሞቹን እየሰማን መሆናችን ነው። ልብ በሉ። በዚህ ውልክፍክፍ ያለበሱ ስራዎች ተጥለቅልቀን የዘፈን ጥማት በናፈቀን ወቅት ነው ይህ ብርቅዬ ጀግናችን ቴዲ አፍሮ ምትሃታዊ በሆነው የግጥም አጻጻፍ ስልቱን የማይጠገቡ ዜማዎች አድማጮችን ለማስደሰትና ጋዜጠኞችን ብዕር ለማዘዝ ያበቃው። በዚህ መሰል ድንቅ ስራውን የአርቲስቶቹን ንጉሥ ለመሰኘት ሲደርስ ቀልብን የሚስብና ልዩ ማራኪነት አላቸው። ቴዲ አፍሮ በፈጠራ ስራዎቹ የልጅ አዋቂ የትልቅም ትልቅ የሚለኝን ሰው በዚህ መሰል ድንቅ ስራውን የአርቲስቶቹ ንጉሥ ለመሰኘት በቅቷል። ዘመን አይሽሬ ግጥሞቹን በዜማ ጠፍጠው ለአድማጭ ጆሮ ሲደርሱ ቀልብ የሚስቡ ልዩ ማራኪነት አላቸው። ቴዲ አፍሮ በፈጠራ ስራዎቹ የልጅ አዋቂ የትልቅ የሚሰኝ ነው። አብዛኛው ስራዎቹ ፍልስፍናዊ ይዘት ያላቸው ናቸው። ተማጸንኳት ጸናው ደጅ ባስለምናት ባማላጅ
ይቅር በቃ እያለችኝ አለሁ ብላ ተለየችኝ። አያጣውምና ፍቅር እንቅፋት ከፍቶ ብቀየምሽ በአንድ ቀን ጥፋት መልሼ ልጸጸት ራሴን ልወቅሰው እንዴት አሳልፌ አንቺን ልማሽ ለሰው ዘጽአት ለኢትዮጵያ ወደ ተስፋ ጉዞ ባህሩን የሚሻገር አንደ ሙሴን ይዞ ቅርብ ነው አይቀርም የኢትዮጵያን ትንሣኤ በአንድነት ከገባን የፍቅር ሱባኤ በሙዚቃ ሕይወታቸውና በሙያቸው የዜግነት ኃላፊነታቸው ከወጡና እየወጡ ካሉ ኢትዮጵያውያን መሃል በቁጥር አንድ ጀግና ማን እንደሆነ ቢጠየቅ ሁሉም ከሊቅ እስከ ደቂቅ በአንድ ድምፅ ቴዲ አፍሮ ነዋ ብለው የምስክርነታቸውን እንደሚሰጡ ቅንጣት ታክል ጥርጥር የለውም። ቴዲ አፍሮ ቀምሮ ለአድማጭ ካበረከታቸው የሙዚቃ ታምራት ውስጥ መቼም ቢሆን ከማንኛውም ኢትዮጵያ ሕሊና ሊጠፋ የማይችለው ያ በ24 ሰዓት አጭር ጊዜ ውስጥ ግጥምን ደርድሮ ዜማን ቀምሮ ለአንድ ሙዚቃ ያስፈለጉትን ግብአቶች አሟልቶ አሳምሮና ከሽኖ ያቀረበውን ሕዝብ በደስታ እንባ ያራጨው ቀነኒ ኬኛ የተሰኘ ምርጥ ስራውን በቁጥር አንድ የሕዝብ ጀግንነት የሚጠቅስ ነው። ይህ ዜማ ለሕዝብ በተለቀቀበት ወቅት አትሌቶቻችን ለሀገራችን ካስገኙት ሜዳሊያ ጋር ተደምሮ ለሕዝብ እጥፍ ድርብ ሐሴት ፈጥሮለት ነበር። ለጀግናው አትሌት ቀነኒሳ በቀለ ክብር ሲባል የተዜመው ይህ የቴዲ አፍሮ ምርጥ የዘፈን ስራ ለማንም ቢሆን በአንድ ሌሊት የተጠናቀቀ ስራ ለማመን እጅግ በጣም ይከብዳል። ግን ቴዲ ያደረገው የቴዲ አፍሮ የፈጠራ ብቃት ጎልቶ የታየው በዚች ነጠላ ዜማ ብቻ አይደለም። ሌሎች ያበረከታቸው ገድለኛ ስራዎች ያዳመጡ ብዙዎች ስለ አርቲስቱ የሚናገሩት ቃል አጥሮናል ሲሉ ተደምጠዋል። የሚሰራቸው ስራዎች ሁሉ እምነት ያለው ለሀገሩ ለወገኑ ካለው ትልቅ ፍቅር ለሶስት ቀለማት ባንዲራ የሚሞት መቼም ከህዝቡ አእምሮ ሊፋቁ የማይችሉ ብዙዎቹ ምርጫና ብልጫ ያለው አርቲስት ነው የሚሉ ብዙዎቹም ናቸው። ሌላው ቀርቶ በስራው የተቀዳጀ የዝና ከፍታ ገና የማያንሰው ከተባለው በላይ ብዙ ሊባልለት የሚገባ ምርጦቹ ምርጥ ነው በማለት አድናቂዎቹ ይመሰክሩለታል። ለመኖሪያነት የውጭ ሀገራት ምቹ ህይወትን ያልመረጠ በሀገሩና በአበሻነቱ የሚኮራ በጦለት የሚደሰት እንደ ቴዲ አፍሮ ያለ ከቶም የለም በማለት ቴዲ አፍሮ የማይጠገብ የነሐሴ ፀሐይና የበረሃ ጥላ ነው ሲሉ ለእሱ ያላቸውን ልዩ ፍቅር ባጭሩ ይገልጻሉ።